የተለያየ ክፍተት ሊኖርብን ይችላል። የተለያየ ክፍተት አለ። የተለያየ ክፍተት በሚኖርበት ሰዓት ያ ሂደት መጥቶ በሚመጣበት ሰዓት ላይ እንትን ላይ በቅንነትና አንተ እንዲህ አይነት ክፍተት አለ ቀበሌ ላይ ይሄንን በዚህ ተግባር መስራት አለብን እነዚህ ክፍተቶችን ሙላ ተብሎ ነው ለባለሙያ ድጋፍ ተሰጥቶ የሚሸኘው ማለት ነው። ነገር ግን ፊት ዘወር ተደርጎ መጣ እንደከለ ተብሎ ተትቶ የሚከርበት ሁኔታ አለ። ይሄ የማይስተካከልበት ሁኔታ ምንድነው? ድሮ የነበሩ ኃላፊዎች ለራሳቸው ጥቅም ብለው አስቀምጠዋቸው ያለፉት አሁን ላይ በቅም በቀል መንገድ የሚሰራበት ሁኔታ መፈጠር የለበትም። እኔ ክፉ ነገር ተናግሬ ከሆነ ያንን ሂደት አይ ትክክል አይደለም፣ ማመለካከት ትክክል አይደለም፣ መስተካከል ባለበት ነገር ተስተካክለ ስራ ነው መባል ያለበት። ስለዚህ በዚህ ልክ እየተደረገ መስራት ያለብን ቅንነት የሚባለው ከዚያ ጋር ተያይዞ መሰለኝ የቀበሌ ባለሙያ እኮ የወረዳ ባለሙያ ቅንነት ተነስቶ ነው የቀበሌ ባለሙያ ቅንነት እንትን ብሎ ህዝብ ሊያገኝ ሌሎች የተለያዩ ተግባራትም በየዘርፉ ተከናውነዋል። እቅዶችም ታቅደዋል። በየወሩ ግብረ መልስና ቼክሊስት እየተሰጠ ያው ባለሙያዎችን በቀበሌ ደረጃ ያላችሁት ግብረ መልስና ቼክሊስት ደረጃ በየወሩ ወረዳ ላይ ላለም በየወሩ ከአፈጻጸሙ አንፃር በመነሳት ግብረ መልስ እየተሰጠ ነው። በየወሩና በየወሩ በአመቱ እንግዲህ ደረጃ እየወጣ እየተካሄደ መሆኑን ለማቅረብ ያክል ነው። ከአበይት ተግባራት አንፃር ስንመለከት እያንዳንዱ ቡድን የራሱ ግቦች አሉት። ነገር ግን እንደ ጽህፈት ቤት ጠቅለል ብለው ሲቀመጡ ግብ አንድ ላይ ያሉት በሁሉም ሂደት ሲታይ የመፈጸም አቅም መገንባት ነው። በዚህም መሰረት በመሬት አስተዳደር ዘርፍ ለመሬት ኮሚቴዎች ግንዛቤ መፍጠር እቅድ 85 ነበር፣ ክንውን 144 ነው። በመሬት አጠቃቀም እቅድ ዙሪያም ለህዝቡ ግንዛቤ መፍጠር እቅድ 384 60 ይቀራል። ወቄት ላይ ከ49 35 ጠርቷል፣ 14 ይቀራል። ሸዋት ላይ ከ43 26 ጠርቶ 17 አሁን ያልጠራ ይቀራል። ደቦት ላይ 9 ነበረ፣ 9ኙም ባለሙያ ቢሄድም እዛ ያለው አካል ባለመተባበሩ ያልተሰራበት ሁኔታ አለ ማለት ነው። ስለዚህ እነዚህ የተሰሩት በጥንካሬ የሚታዩ ሆነው ክፍተቶች ደግሞ በቀጣይ ይታዩ ይገባቸዋል ማለት ነው። ግባራት ያይዞ እኛ እቅድ ታቅዶ የሚሰጥበት ሁኔታ አለ። በቅዳችን መሰረት ነው ወደ አፈጻጸም ገብተን ስራችንን ልንሰራ ወደ ተግባር የምንገባበት ሁኔታ ማለት ነው። ነገር ግን አብዛኛውን ጊዜ መሬት አስተዳደር ላይ እቅድ ይታቀድና እቅድ በሚታቀድበት ሰዓት ላይ እንደኔ ቀበሌ ብናየው 2013 ላይ የታቀደልኝ እቅድ 2018 ድረስ ተመሳሳይ ነው። ኮፒ ተደርጎ የሚወጣበት ሁኔታ ማለት ነው። ለምሳሌ እንበልና ኑዛዜ መስጠት 4 ከሆነ 2013 ላይ የተሰጠኝ 2014 የሚያኖረው 2018 የሚያኖረው በተመሳሳይ ይሄንን ከፍና ዝቅ ተደርጎ የሚሰሩ ስራዎች አሉ። እነዚህ ተለይተው የማይሰራበት ሁኔታ ከምን አንፃር ነው የሚል ጥያቄ አለኝ። ሁለተኛ እንደገና እዚያው ቦታ ላይ ፊዚካል እቅድ ታቅዶ የሚሰጥበት ምንም አይነት አግባብ የለም እስካሁን ድረስ። ፊዚካል እቅድ ታቅዶ የሚሰጠው መሬት አጠቃቀም ብቻ ነው። መሬት አጠቃቀም ላይ ፊዚካል እቅድ ታቅዶ ይሰጠናል። በፊዚካል እቅድ መሰረት ስራችን ሪፖርት እንኳን ለሪፖርት ፎርማት የምናወጣው ፊዚካል እቅድ ላይ ነው። መሬት አስተዳደር ላይ ፊዚካል እቅድ የሚባል ነገር እስካሁን ድረስ አይታወቅም። ለምንድን ነው ፊዚካል እቅድ ታቅዶ የማይሰጥበት ዓላማ የማይሰጥበት ሁኔታ ምንድን ነው የሚል ጥያቄ አለ። ከዛው ላይም ተያይዞ እኔ እንጃ በምን አማርኛ መግለጽ እንደምችል ቢያንስ አንድ ሂደት አንድ ባለሙያ ቀበሌ ላይ እንደተባለው
የተለያየ ክፍተት ሊኖርብን ይችላል። የተለያየ ክፍተት አለ። የተለያየ ክፍተት በሚኖርበት ሰዓት ያ ሂደት መጥቶ በሚመጣበት ሰዓት ላይ እንትን ላይ በቅንነት ና አንተ እንዲህ አይነት ክፍተት አለ ቀበሌ ላይ ይሄንን በዚህ ተግባር መስራት አለብህ እነዚህ ክፍተቶችን ሞላ ተብሎ ነው ለባለሙያ ዲገፍ ተሰጥቶ የሚሸኘው ማለት ነው። ነገር ግን ፊት ዘወር ተደርጎ መጣ እንደከለ ተብሎ ተትቶ የሚከርበት ሁኔታ አለ። ይሄ የማይስተካከልበት ሁኔታ ምንድነው? ድሮ የነበሩ ኃላፊዎች ለራሳቸው ጥቅም ብለው አስቀምጠዋቸው ያለፉት አሁን ላይ በቅም በቀል መንገድ የሚሰራበት ሁኔታ መፈጠር የለበትም። እኔ ክፉ ነገር ተናግሬ ከሆነ ያንን ሂደት አይ ትክክል አይደለም፣ ማመለካከት ትክክል አይደለም፣ መስተካከል ባለበት ነገር ተስተካክለ ስራ ነው መባል ያለበት። ስለዚህ በዚህ ልክ እየተደረገ መስራት ያለብን ቅንነት የሚባለው ከዚያ ጋር ተያይዞ መሰለኝ የቀበሌ ባለሙያ እኮ የወረዳ ባለሙያ ቅንነት ተነስቶ ነው የቀበሌ ባለሙያ ቅንነት እንትን ብሎ ሁለተኛ እንደገና ደግሞ አንዲት ቃል ክፉ ከተናገር ያቺ ለዘላለም እርሜ ናት። ስለዚህ ይሄ ነገር መስተካከል አለበት የሚል ሁኔታ አለኝ። መስተካከል አለበት የሚል አለ። ከዚያ ውጭ ተያይዞ አሁን እዚሁ ላይ አንድን ህብረተሰብ ብድር ዋስትና አድርጎ በመሬት ድርጅት ዋስትና አድርገና ማሰራት እንዳለብንና ያንን ብድር ተጠቃሚ ተደርጎ ያ ህብረተሰብ መስራት እንዳለበት ያን ግለሰብ መጠቀም እንዳለበትም እቅድም ታቅዶልናል፣ እንደ ተግባርም ተሰጥቶናል። ያንን እኔ ብዙ ጊዜ ብድር ዋስትና አድርገና ያን አርሶ አደር ተጠቃሚ ለማድረግ ብድር የሚሰጠው ተቋም ምን ያክል ለዚያ ህብረተሰብ ይጠቅማል የሚለው ነገርም እያሰብንበት አይደለም። ለምሳሌ 200 ሺህ ብር ግለሰብ ብድር አውጥቶ ተጠቃሚ ከሆነ 23% ወለድ የሚከፍል ከሆነ ምን ተጠቃሚ ሆነ? ምንም ተጠቃሚነት የለውም። ስለዚህ ለምን ከሌላ ባንኮች ጋር ተያይዞ ብድር ተጠቃሚ ሊሆን የማይደረግበትና የማይሰራበት ሁኔታ ምንድነው? ነው ጸደይ ባንክ ጋር ብቻ ከላይ ተያይዞ ውል ስምምነት ከተሰጠ ከታች ያሉ ሌሎች ባንኮች ለዚያ ግለሰብ አይሰጡም ማለት ነው። ስለዚህ ይሄንንም ታሳቢ ቢደረግለት የሚል ሁኔታ አለ። ይዞ የመሬት የእንትን ወልመሬት ከማስመለስ ጋርና ከእንትን ጋር ተያይዞ እንደው እኛ ብቻ ማለት ለቀበሌ ሪፖርት እንዲደረግ ከመላክ ውጭ የተላከውንም እና የተሰጠውንም ወረዳ ላይ የማየት ሁኔታ ቢፈጠር የተሻለ ነው የሚል ሁኔታ አለ። ለምሳሌ ነበርና ወልቄት ላይ በጣም ብዙ ጊዜ የመንግስት መሬት ተዘርፏል። አቅርበናልም ክስም እንዲመሰረት መረጃ ማያይዘን ልከናል። ምስክርም ተመስክሯል። ውጤቱ የት ነው ቢባል አይታወቅም። ወይ ያ ሰውዬ እንደዘረፈ ይዞ ቀጥሎ ከሆነ ተወስኖለት ከሆነ እኛ ማርፈን መቀመጥ አለብን። አግባ ተቀምጠን ሰውዬው ይዞ እንዲቀጥል መደረግ አለበት። ያለበለዚያ ደግሞ ያ ሰውዬ ውሳኔ ተወስኖበት ከሆነ መረጃው ለኛ ይደርሰንና ያ ሰውዬ እንዲመልስ ማድረግ አለብን። ከዚያ ውጭ ዝም ብለን ባየር ላይ ይዘነው የምንቀመጥ ከሆነ ምኑን አሁንስ ነገ ለስራ ገብተን እንድንሰራ አግባብነት ያለው አይሆንም የሚል ሐሳብ ስላለ ይሄንም የት እንደደረሰ እንትን ከቀበሌ ማዕከላት ጋር ተያይዞ ስመ ንብረት ዝውውር ለማድረግ እንደኛ ቀበሌ ጀምረናል። የተጀመረበት ሁኔታም አለ። ሲጀመር ግን ያንን ቀበሌ ታሳቢ ያደረገ ስመ ንብረት ዝውውር አይደለም እየተሰራ ያለው እንበልና አማይ ቀበሌ 1.1 ቤት ተሽጦ 1 የሚሸጥ ከሆነ በቆማነቀ ላይ ወይም ወቄት ቀበሌ የሚሸጠው 200-300 ሺህ ብር ነው። ስመ ንብረት ዝውውሩ የሚሰራለት ግን በአማይ ነው የወቄቱን መጥቶ ማለት ነው። ስለዚህ ያንን ታሳቢ ያደረገ ስመ ንብረት ዝውውር ሊሰራለት ይገባል የሚል ሐሳብ አለ። ይሄንም ወደፊት ቢሻሻል ቢስተካከል ነው ነገር አለ። እኛ ከላክነ የተቀበለው አካል ደግሞ ሄዶ ከዚያ ቦታ ላይ ክትትል ቁጥጥር አድርጎ መመለስ አለበት። ሌላም እኮ በድርድር እኮ ያስቀራላቸው አሉ። ሄዶ እኮ ሌላም የዘረፉ አካሎች እኮ እዚህ ወረዳ አካል ድረስ ሄዶ በድርድር እኮ እናንተ ይሄን ተው እናንተ ይሄን 2018 ላይ የመጀመሪያ ሐምሌ ወር ሪፖርት አላስገባም ብሎ ቀርቧል። ልብነው አላስገባው ከነሐሴ ጀምሮ ያሉ ሪፖርቶችን ግን በወቅቱ አስገብቻለሁ። በዛ ልክ ነው እንትን ያለው። እዛ እንኳን ችግር ሲፈጠር ወደ ወረዳው እየሳብ ነው ባለጉዳዮችን እንትን እያልን ኮሚቴዎቹም ማስከኙ ይመጣሉ። ባለጉዳዮቹም ማስከኙ እንዲመጡና ጋራ ቦታ ላይ ሆነን እየተወያየን ነው። ይሄ ነገር ትክክል ነው አይደለም፣ ትክክለኛ ልጅ ነው አይደለም፣
ስጦታም ከሆነ ትክክለኛ ስጦታ መቀበል ይችላል አይችልም እያለ ኮሚቴዎቹ ጋር እየተነጋገርን ነው የምንሰራው። በዛ ልክ ነው እየፈጸምን ያለን ነው። ምናልባት አሁን ላይ ወደ ቀበሌ ሆደን ርክክብ የምንፈጽም ከሆነ የተወሰነ መረጃ ቢሮአችን አካባቢ የጠፉ የተዘረፉ አሉ። እነዛን ደግሞ የአካባቢው ተወላጅ የአካባቢው እንትን ያጠፋቸው እነሱ ላይ ችግር ይገጥመናል ብዬ አስባለሁ እንጂ ከዛዎች እንግዲህ እንደኛ አብዛኛው ህብረተሰቡ በጠየቀበት ጊዜ በፈለገው ሰዓት ሆኖ ነው እኛ እየሰራን ያለ ነው። በዛ ልክ ነው ስራችን እየፈጸምን ያለ ነው። አመሰግናለሁ። ጋር በመሆን ወደ ቀበሌው እየተንቀሳቀስን ቀበሌ ጋር ስንንቀሳቀስ እነሱን በመያዝ ደጋፊ አካል በመያዝ ኮሚቴዎቹ ጋር እየተመካከልን በርካታ ስራዎችን ሰርተናል። በአብዛኛው አሁን የፍርድ ቤት ኬዝ ብዙ ጊዜ የሚነሳው ከኛ ቀበሌ ነው። ስለዚህ እነዚያ የፍርድ ቤት ኬዝ ለማጣራት አሁንም ወደፊት ይገጥመናል ምን ነው ነባር ቀበሌዎችን እየለቀቅን ነው የምናውቃቸውን። በአብዛኛው ላይ እዛ ቦታ ህብረተሰቡን እያንዳንዱ ከነቤቱ ከነጎጡ አውቀዋለሁ። የሆነ መረጃ ልስጥም የተሳሳተ ቢልኝ አውቀዋለሁ። ኮሚቴዎችም እያንዳንዱ አጓጓሉ በትኩረት በስልክም በአካልም እየተደጋገፍን እንሰራለን። ግን አሁን ወደ አዲስ ቀበሌ ስንዞር የሚገጥመን በአብዛኛው የተሳሳተ መረጃ እንሰጣለን ብዬ የምሰጋው ፍርድ ቤት መረጃ ማጣራት ላይ ነው። ለምን ማላውቀው ማህበረሰብ ጋር ነው ሄጄ የምቀላቀለው፣ ማላውቀው ኮሚቴ ጋር ነው የምቀላቀለው። የሆነ መረጃ ፍርድ ቤት አጣርተህ መልስ ቢለኝ ማንኛው አካል ጋር ሆኜ እንደማጣራት ይከብደኝ ይችላል። ስለዚህ እዚህ ላይ ፍርድ ቤት ጊዜ እንዲሰጠን ችግራችንን እንዲናገርም የሚያቀርብ ሁልጊዜ የማይሰራ ሰው ምክንያትና ሀሳብ ስለሚደረድር ይሄ ረገጣው ተመችቶኛ መቀጠል አለበት እንደሆነ ሀሳብ መስጠት ከይከሰመን ብረ ጋር መረጃ እንነጋገር ጎበዝ። ለምንድን ነው ለዚህ የተለየ ጽፍ የምሰጠው? ለምንድን ነው ለአማይጫም ለጀርሳም ለወቄት ተቀምጦለታል። የአንደኛ ደረጃ ቦታ የተባለው ስንት ነው የሚከፍለው የሚለው ማለት ነው። አማይጫ 1200 ብር ነው የሚከፍለው። አሁን 1200 ብር አለ ሲባዛ በሁለት ካምፓርክ ነው የምናስቀምጠው። ሶስተኛ ደረጃ ሁለተኛ ደረጃ ተቀምጠ ስለሆነ የወቄ ጋር እኩል አይደለም። ግን ለምን ሰራችሁ ብለውን የባለው አልቆልናል። ግን እንደምረምረው እስካሁን ወቄት ይናገር ቋሚ ካርታ ወሰዱ መረጃ አለ ሳይዝ ወሰዱ መረጃ አለ። አንድ ቀን ሪፖርት ለኛ ሄደ ሰጥቷን አልሰጠም። እንዴት አድርጋችሁ ሰራችሁ? አማይጫ የዘዛወርለት ሰውዬና ይሄኛው የከፈለው ክፍያው በምን አግባብ ተሰርተው ነው እኛ ከተነጋገሩ አልተነጋገረም። ስለዚህ ልንሰራ የምንችለው ከተማ ልማት በሚሰጠን ዞንም ስላሉ ማለት ነው በሚሰጠን ዩኒት ሬት መሰረት የቢልዲንግ ባል ወይም የቤቱን የወቅታዊ ሁኔታ ዋጋ ተመሳሳይ ነው። ግን የመሬት ዋጋቸው ስለሚለያይ እንደ ከተማቸው እነሱ መረጃ ተርሰን የምንሰራው መስተካከል አለበት። ውሸት ነው የተሰራው። መረጃውም አልተሸጠ አልጠፋም። ወቄት ላይ የዞረው አማይጫ የዞረው ጃርሳ የዞረው በመረጃ ተደግፎ ስለሆነ ያለው ሳናይና ሳንሰማ የተለየ ጥፍ ለምን እንሰጣለን? ሌላው ገቢ እንዳንሰበስብ ሌላው ተቋም እንደበዛው ለምን እንደዚህ የምናደርገው? እኛ የሰራነው በመመሪያና በመመሪያ ነው የተሰራው። ይሄን እያዘማማ መሰከናል። ዳይሬክት ብዙ ነገር አስተምራቸዋለሁ። እንግዲህ ዱር የደረሳችሁ ያልደረሳችሁ ይሆን እንጂ እኮ 2 ወር ምናምን ዳር በዙት ተምራቸዋል። ብዙ ነገር ያክል ግንባታ እያደረገ ነው። ስለዚህ ያ ነገር ደግሞ እኔ ዛሬ ያየውን ነገር በቃ ስንለው ስንገበግብ ነበር ግን አይቻልም። በቃ እንደ ተቋም ወስደን የመጀመሪያው ነገር ለሰው ልጅ ክብር መስጠት ማክሰም ነው የነገርኳችሁ። የርቋችሁ የቅርቦቹን ትናንት መሰለ ለጌታቸው ነግራው ነገርኩ ያልኩት። ስለዚህ እዛ ባለ አገልጋይም በክብር ማስተናገዳችሁና በራሱ ገብታችሁ ማስተናገዳችሁን አረጋግጠናል። በክብር የመጣችሁ መጀመሪያ አይመለከታችሁም። ሰው እኮ ተናዶ ሲመጣ አርሶ አደሮች ተናዶ ሲመጡ እንዴት ነው የምታስተናግዷቸው? ወጣ ብላ ነው እስኪ ቁጭ በል መጀመሪያ እሷ ቁጭ በል ምንድን ነው ችግር ተረጋጋ ይፈታል ስትለው መጀመሪያ የተውና ሀሳቡን ያስረዳል። ምናልባት ከንታው ችግር እንትና አካባቢ መንገድ ተዘግቶ ሊሆን ይችላል። እሺ ቀስ ብሎ ነው ማስረዳት። ካልሆነ ግን ይሄ ባህሪ በቃ አርሶ አደሮችም ጋር በዛ ልክ ነው እኛ የምናየው። ስለዚህ ነገር መስተካከል አለ። አንደኛ ውጪ ማጥቱ መጀመሪያ ለአንቺ አንደኝነትሽ ህዝብን በአግባቡ አገለገልኩ በቃ ለአንተ ትልቁ ክብር ይሄ ነው። ከኋላ ደግሞ በትክክል ጋር አንደኛው ሂደት ላይ ደህና ትሆናለህ፣ አንደኛው ላይ ትሆናለህ። በዚህ 2018 አንቀጥል ምነግራችሁ ነው። የመጀመሪያው ነገር ላይ ቀበሌያችሁ በአዲሱ ትገባለህ። ገብተህ ማክሰኞ ወይ ሮብ የተረከባችሁትን ንብረት በቀኝ ጋር ታመጣላችሁ። ከዛ በኋላ ቁጭ ብለህ ቀበሌ የማታገለግል ባለሙያ ካለ አሁኑ ምን ነገር አማራጭ እንፈልግ
ስለዚህ ኮሚቴም ጥሩ የምታገለግሉ ኮሚቴ ያላችሁ ለባለሙያዎች ማጥቶላላችሁ ባለሙያም ጋር ወረዳም ጋር ተታጋሉ ተቆጠሩ ህዝብ ነው የመረጣችሁ። ቀጣይ መጀመሪያው ነገር ሰላም ሲሆን ህዝብ ጋር ምን ቆም ከዛ ቆይ ይሄንን ክብር ይዘን መስራት አለ ሰርተን ነው ሲያም ቆይሽ ነው ሌላው ነው የነዚህ አይነት ስራ እንዋሸዋለን አንዋሸው እናንተ ሰርታችሁ አወጣችሁት እኮ አለኩ ነገ ስራ ደረሰልን ገና እንትን ሲስተም መሳሪያ ነው እንጂ ዛሬ የምናቀርበው ነው ወይ ሮባ 5 መታችሁ ታውታላችሁ እየፈረናችሁ ሰው ወሰዳችሁ አብዛኛው ቀበል ደግሞ አረነ ታሳው እንደው ማነቂያ ቁጭ ብላ በላይ ነሽ ሰላም ቤታ ወረዳችን ከመስተዋወቅ እና ከዛ ያን አመት እቅዳችን ነው መነሻ ያደረግነውና አላማው እንግዲህ ዘመናዊ የመሬት አስተዳደር ስርዓትን በመገንባት የመልካም አስተዳደር ችግሮችን መፍታት ፍትሃዊ የመሬት ተጠቃሚነትን ማረጋገጥ የማህበረሰቡን የኑሮ ደረጃ በዘላቂነት ማሻሻል ነው። ይህን ስናደርግ ደግሞ ታሳቢ ያደረገው የ2018 በጀት ዓመት እቅድ ተዘጋጅቷል። ይህን ስናዘጋጅ ደግሞ ወደ ውጤት ለመቀየር ለፈጻሚ አካላትና ለፈጻሚና ለአጋር አካላት ማስተዋወቅ ወደ ስልጠና ከማደራቱ ጋር እያለ ወደ ስልጠና ችግር ነው። መጨረሻ ላይ ከሰኞ ሰው የምንገናኝ ሞላ አይሲቲ ቁጭ ያደረግና ሞባይላችሁ ጋር ነው እንትን የሚለው ያያያዙ እኮ አሉ እነዚህ ሳይለየታቸው አያይዘዋል። እስካሁን ይለያል። አካባቢያችንን በዚህ ወሳኝ ጉዳዮቹ ምንድን ናቸው? እንዲያው ነገር በደንብ ነው። እንግዲህ ለዚህ ጉዳይ ምንድን ነው የመሬት ባለቤትነት መብት ለሚፈለገው ደረጃ አለመረጋገጡ ትልቁ ጉዳያችን ነው። ሳይንሳዊ በሆነ መንገድ ዘላቂ የመሬት አጠቃቀም ስርዓት ዝርጋታ ውስንነት መሆኑ ለልማት ተነሺዎች ካሳ መክፈልና በዘላቂነት መልሶ ማቋቋም ስራ ውስንነት ላይ ቅድም ስራችሁ እንደነበረው ማለት ነው። ስለዚህ ይህንን እስካሁን ይለያል። አካባቢያችንን በዚህ ወሳኝ ጉዳዮቹ ምንድን ናቸው? እንዲያው ነገር በደንብ ነው። እንግዲህ ለዚህ ጉዳይ ምንድን ነው የመሬት ባለቤትነት መብት ለሚፈለገው ደረጃ አለመረጋገጡ ትልቁ ጉዳያችን ነው። ሳይንሳዊ በሆነ መንገድ ዘላቂ የመሬት አጠቃቀም ስርዓት ዝርጋታ ውስንነት መሆኑ ለለማ ገደብያ ይሄን ካላወቅን የምንሰራው ስራ አናውቅም ማለት። ሌላው እንግዲህ የእቅዱ መነሻ ሁኔታ ምንድን ነው? አንደኛ ፖሊሲና ስትራቴጂ እና አዋጆች 1324/2016 የክልሉ እንግዲህ ጋር ባይመጣ 1381 የሚስተካከል ነገር ነው እንጂ ጸድቋል። የክልሉ ግን ምንም ይሁን ምንም ከ1324 ከገደራው የሚሻል ነገር ስለሌለው ስጦታ ውርስ ምናምን የመንግስት ሰራተኞች ተከለከሉ እና ሊመጣ የሚጠይቃችሁ ካለ እንዳትበሉ እና ኮሚቴም ድረስ ካላችሁ የለም ወረዳ አዲስ አበባ ተጠቃቀምና ከሌለ ሁሉ ማጠናከሪያ የምንሰራው ስራ ምንድነው? የክለሳ ስራ ነው ማለት ነው። ስለዚህ የክለሳ በከለስ ስራ ከያችን ወደ 88 ነው ከሁሉ ወደ 97 ነው። ከዚሁም ጋር ተያይዞ በተለያየ ምክንያት የይዞታ ለውጥ ሲኖር አንድ ይዞታ ወይ ሲተላለፍ ትራንዛክሽን ስትሰራ የመሬት አጠቃቀሙን ሁሉም አብረው ታያያለ ስላለበት ከመጣች 36 ነው የነበረው ከሁሉ 95 ነው ባለው የ100% በላይ ነው የመሬት የተጀመሩ ስራዎች እንዳሉ ሆኖ ነገር ግን ገጠር መሬት ከሁሉም ተቋም በፊት ማለት ይቻላል እስካሁን ሌሎችን ተቋሞች አልጀመርንም ገና ከእናንተ ቀጥሎ የምናካሄዳቸው ሌሎች በጣም ብዙ ውይይቶች ይኖሩና ገጠር መሬት ጋር ከተነጋገርን በኋላ ግብርና ይኖራል፣ ትምህርት ይኖራል፣ ጤና ይኖራል። በዚህ ልክ ቁጭ ብለን ወረዳው የሆኑ ስራዎቻችንን እየገመገምን እንቀጥላለን። ይህን ስናደርግ ግን ቅድሚያ ለምንድን ነው ገጠር መሬት በዚህ ልክ የተደረገው የሚለውን ነገር እናንተ ትኩረት ማድረግ አለባችሁ። ቁጥር አንድ አሁን የመልካም ማስተዳደር ችግር የሚነሳበት አንዱና ትልቁ ተቋም የሚባለው ገጠር መሬት ነው። በነገራችን ላይ እኔ ጠዋትም ላይ በገጠር መሬትን እንደዚህ እያወያየህ ሌላ አይነት ንትርክ ውስጥ የሚያስገባም አይነት መግባት የለብንም። ለምን መሰላችሁ? ገጠር መሬት በአዋጅ የሚመራ ከመሆኑ ጋር ተያይዞ እንደ ሀገር አካላት በተገኘበት ጊዜ ስራ ላይ የሚገጥመውን ችግር ክሪቲካሊ አንስቶ መፍትሄ እንዲያገኝ አድርጎ ነው መሄድ ያለበት። አሁን ችግር አልገጥም ብሎ በአዋጁ በመመሪያው እነዚህ ችግሮች ፍርድ ቤት ጋር የሆነውን ችግር ፍርድ ቤት እንዲፈታ፣ ፍትህ ጋር ያለውን ፍትህ፣
ፖሊስ የሌለው ፖሊስ በአስተዳደር የሚፈታውን አስተዳደር ከዛ በኋላ የእናንተ ሸክም ምን እየሆነ እየቀለለ ይሄ መጠየቅ ያለበት በዚህ አጋር አካላትን በምታገኝበት ሰዓት መሬት ላይ የምታገኛቸው በጣም መሰረታዊ የሆኑ ችግሮችን የጋራ አድርገህ መፍትሄ ያስቀምጠህ ይዘህ ነው መሄድ መቻል አለብህ። ከዛ ውጭ እኔ ሰርቻለሁ እኔ አልሰራሁም አይነቱ ብዙ የሚጠቅም ስላልሆነ፣ ሁለተኛው ከዲስፕሊንም አኳያ ካየነው አንዳንዶቹ ነገሮች መስተካከል አለባቸው። ምንድነው መስተካከል ያለባቸው? ከማንም ይሁን ከየትም ችግሮች ሊኖሩ ይችላሉ። እኛ ገጠር መሬትን በእኛ ግምገማ ከወረዳ እስከ ቀበሌ ባለን እይታ ቁጥር 1 ከሁሉም ተቋማቶች የተሻለና በጣም በብቁ ስነ ምግባር ውስጥ ያለ ተቋም በሚል ነው እኛ ግምገማችን። ግን 7 ሰዓት ለማጠናቀቅ 6 ሰዓት ላይ የሚመጣበት ሰው ካለ ምን እንደሆነ እናንተ ተገንዘቡ። እናንተ ቀበሌ እየመራችሁ ህብረተሰቡን እየመራችሁ እናንተ ስትፈትኑ የሚመጣ ሰው ብታገኙ ምንድነው የምትሉት? ይሄ መስተካከል አለበት። ችግር ካለበት ችግር የለም ማለት ነው። ችግር ሊኖር ይችላል። በጣም ብዙ ናቸው ችግሮች። ችግር ካለ ያለ ሰው ችግርም እንዳይገጥመው እዛው ቢቀር ነው የሚሻለው። ካልሆነ ደግሞ ቀድሞ ገብቶ አብሮ በዛ ልክ ውይይት ነው መደረግ ያለበት ለዓላማው እስከመጣን ድረስ ማለት ነው። ተሰብስቤ ተወያይቼ እውቀት ይዤ ተመልሼ ህዝቤን አገለግላለሁ ብሎ የሚያስብ ነው ከተገኘ ራቅ ያለው ቀድሞ መጥቶ ማደር፣ ችግር የሚገጥመው ሆኖ ከተገኘ ደግሞ ከአቅም በላይ የሆነ ነገር ከሆነ መቅረፍ ነው። ከዛ ውጭ 6 ሰዓት ሰነድ እየተጠናቀቀ ሰው ቢመጣ ስለምን ይወያይ? ይሄን ክሪቲካል እኔ በሆነሳ ብላችሁ ነው ማሰብ ያለባችሁ። እኔ በሆነሳ ይሄ በጣም አንዱ ዲሲፕሊን ስለሆነ ያነሳችሁበትን የመለሳችሁበት ነገር መስተካከል አለበት። ይሄን ያሉት እኔ ተቋሙን ከማስበው አኳያ ተቋሙን መዝነን ካስቀመጥነው አኳያ ስናየው ትንሽ ዝምታ አግኝተናል። ያው መልስ ለመስጠትና መልስ ለመመለስ አይነት አገባ ውስጥ የመስተካከል ስላለብን የሚገጥመንን ችግር ተነጋግረን የምትሸከሙትን ተሸከማችሁ እንድትከዱ የማትሸከሙና የሚከብዳችሁትን ደግሞ ለነገ አስቀምጠ ነው እንዲነህ ነገ ሰላም ሲሆን የምንሰራውን ደግሞ ዛሬ ይህን ስሩ ብለን ተከፋፍለን ነው የሚያደርግ መሆን ያለበት ይሄ ነው። ከዛ ውጭ ግን ሌላው ዝርዝር ተግባሩ ብዙ ስለማያስፈልግ በዛ ውስጥ መልስ እያንዳንዱ ቀበሌኛ እናውቀዋለን። መረጃው በጣም ብዙ ስራዎችን ተሻግራችሁ አንሰርታችኋል። አሁን እኛ በስራው ላይ ይሄ ችግር አለ ብለን ብዙ የምናቀርበው የለም። ብዙ ስራ ተሻግራችኋል። ግን እናንተ ቁጭ ብላችሁ ስታስቡት እኩል ስበና ነው ወይ? ሁሉም ሰው ነው ይሄን ስራ ተሻግሮ እዚህ የሰራ ነው። አንዱ ባንዱ ተሸፍኖ እዚህ የተቀመጠ የለም አለ። የምትዘዋወሩበት ቀበሌ ሁሉም ሰው ነው። አሁን ሁለት ጥሩውን ይዛችሁ የምትሄዱበት መጥፎውን ደግሞ እዛው ትታችሁ የምትሄዱበት ነገር መፈጠር አለበት። ይሄ ካልሆነ እጅግ በጣም መሰረታዊ ችግር ያለበት ይሄ ስንል ቁጥር 1 አርሶ አደረችን አይታችሁ ከሆነ በጣም መሰረታዊ ችግርና ክሪቲካል የሚያስብበት ገጠር መሬት ላይ ደግሞ ለማስተዳደር የመሬት አዋጁ በራሱ ግልጽ ነው። እንከን ብዙ የለበትም። ምንም አይነት ችግር የለበትም። ከብዙ ጊዜ 3 4 5 አዋጅ ወጥቶለታል። ከ1992 ጀምሮ እስካሁን እስካለው አዋጅ ድረስ እየተስተካከሉ መጣ። ያን ያክል ብዙ የሚያሻማ አይደለም። አሁን ያው ነው አዋጁን አይቶ ያን ያክል ብዙ የሚከብድ እንትን አይደለም። በነገራችን ላይ አሁን ከሌላው ተግባራትን በጀት አሎኬት በተደረገለት ጊዜን በአግባቡ ተጠቅሞ ለባለሙያው እውቅና ፈጥሮ ለኮሚቴው እውቅና ፈጥሮ በመላክ በኩል ኃላፊነቱን ለመወጣት ራሱ ስላዘጋጀ ኃላፊነቱን መወጣት የሚችል ባለሙያና አመራር ደግሞ ለዚህ ዝግጁ የሆነ መፈጠር መቻል ስላለበት እናንተም ራሳችሁን በዚህ ልክ ማዘጋጀት መቻል ይኖርባችኋል የሚለውን ያዙ። በችግር ውስጥ ሆነን ተፈተነን አልፈን ይሄ ቀን አልፎ መልካም ጊዜ ስለሚመጣ ህዝብ በብሶት ውስጥ ባለፈበት ጊዜ አገልግሎት የሰጠውንና ያልሰጠውን ምን ጥር አድርጎ ለመናገር ማይደፍርበት ነገር የለም። ያለ ስስት ነው የሚናገረው። ምክንያቱም በመከራ ውስጥ እየተሰቃየ ያለ ህዝብ ነው። በመከራ ጊዜ ግን ራሱን ሰውቶ የሰጠውን ራሱን ሰጥቶ የሰራውን ባለሙያና አመራር በደንብ አድርጎ ይለያል። አመራር እንደፈለገ ኮሚቴ እንደፈለገ ላይ ይናገር ይችላል። እንደ ፖለቲከኛ ነው የሚፈረጀው። አገልግሎቱን አይደለም የሚታየው። ነገር ግን አመራሩ በብልሃት በብስለት በጥንቃቄ ህዝብ እንዴት አገልግሎት ማግኘት አለበት ብሎ እየሰራ ባለሙያ ቴክኒካሊ ሙያው ህዝብን በአግባቡ እያገለገለ የሚያልፍ ከሆነ
ህዝብ ነገ ምስክርነት ይሰጣል። በእርግጠኝነት ነው የምነግራችሁ። ስለዚህ በዚህ ውስጥ ሆነን እያንዳንዱ ባለሙያ እኔ በተደጋጋሚ በየመድረክ ላይ እየተናገርኩ ይህ ቀን እንደሚያልፍም ስለማቅም ሂደትም ስለሆነ ነው እያለፈ ስለመጣም ብዙ ችግር የህዝብ አሳልፏል። ዛሬ የመጀመሪያው አይደለም። ነገር ግን መልካም ቀን ሲመጣ ደግሞ ህዝብ ሆ ብሎ ማን አገልግሎት ሲሰጠው እንደነበረ ማን እየቀለደበት እንደሆነ ያውቀዋል። በዚህ ውስጥ እንዳንፈረጅ ራስን ማየት ተገቢ ነው። ከተቋሙ አኳያ ተቋም ላይ አፈጻጸም ደረጃ መያዝ ለግለሰብ ክብር አይደለም። ምክንያት መመዘኛ መስፈርትህን ብቻ ነው መጠቀቅ ያለብህ። መመዘኛ መስፈርትህ ስትመዝን ህዝብን አገልግሎት ሊሰጥበት የሚችልን ተግባር ለይተህ ቆጥረህ በዛ ኢቫሉዌት ማድረግ ነው። ሰው መለካት ነው። በክሽ ማንክሽ ነገር እየተለካ የሚሄድ ከሆነ ልኬት አይመስለውም። ህዝብን ተጠራርቶ እንዲያገለግል በቅንነት እንዲያገለግል የሚያስችልን ተግባር ለይት አድርጎ መስፈርቱን መመዘን። ይሄን በመታደርግበት ጊዜ ማህበረሰቡም ይገለገላል። ተቋምም እንደ ተቋም አፈጻጸሙ ከፍ ይላል። አፈጻጸም ከፍ ማለት ሪሶርስ ነው። ቀደም ሲባል ሀብት ነው። አሮጌም መኪና ብትሆንም እኮ ይህችን መኪና ያመጣው እኮ ይሄ ተቋም ባፈጻጸሙ ነው አይደለም እንዴ? በቀደም እኮ ከባህር ዳር ጭነን የመጣ ነው አለ አይደል? ገንጋ ለመሬት ጽሕፈት ቤት ሀብት ነው። ቅርብ ለክልል እኮ ቅርቡ ጎጃም ነው አይደል? ከጎጃም በቀረ እንግዲህ ሪሶርሱ እዚህ አይደለም እንዴ የመጣው? ስለዚህ ደረጃ ሀብት ነው። ነገ ደግሞ ሀገር ሰላም እየሆነ ሪሶርስ ደግሞ በክልሉ ደረጃ ሀብት እየጨመረ ሲመጣ ለምሳሌ እናንተ ጋር ባለ 5 በር መኪና ሊሆን ይችላል፣ ትራክተር ሊሆን ይችላል፣ ኮምባይነር ሊሆን ይችላል። አቅም እየጨመረ ሲሄድ የሚሸለመው በዚህ ልክ ነው እያደገ የሚሄደው። ሽልማት መቼም ቢሆን ከሰው ልጅ ጋር አይቀርም፣ ግን ሀብት ነው፣ ሪሶርስ ነው። ሌላው ጥሬ ብርም እኮ ቢሰጥ እኮ ቢሮ የተገነባበታለህ፣ ማቴሪያል ታሟላበታለህ። ስለዚህ ሽልማትን አቅልሎ ማየት የደካማነት ስሜት ነው፣ የበታችነት ስሜት ነው። የበታችነት የሚያሰቃየው ሰው ነው። ማሸነፍ የማይወደው የበታችነት ስሜት ያለበት አቅመ ቢስ የሆነ እዛው ዝም ብሎ የሚጥመዘመዝ ሰው ነው ማሸነፍን የማይወደው ማለት ነው። ደረጃ ግደለሽ ከሆነ ከባድ ነው እንዴ?